ልጅ ግን የሚመስለው ውበት ይዘህ እዚህ ትጨምላለቃለህ። አይ እንዴት ነሽ? ሰማኝማ ቆንጆዬ ነገር ትመስላለህ። አመሰግናለሁ። እንዴት ግን ገረዝ ልትሰራ ቻልክ? አልገባኝም። ልጅ ግን የሚመስለው ውበት ይዘህ እዚህ ትጨምላለቃለህ። አልገባኝም። መልክና ስራ ምን ያገናኘዋል? በነገራችን ላይ ስምን ማን እንደሆነ አልነገርከኝም። ስሜ ምን ይሰራልሻል? አቡሽ ገራጅ ብለሽ ከመጣሽ ታገኛለሽ። ለምን ማታ ቆንጆ እራት አልጋብዘህም? አመሰግናለሁ። ምን ታካብዳለህ? በከተማው ወንድ የጠፋ መሰለህ እንዴ? ምንድን ነው ያልሽው? ልጅ አስቸጋሪ ነው አይደል? አዎ ጸባዩ ትንሽ ከባድ ነው። ምን አረገሽ? ትንሽ ጸባዩ ከበድ ይላል ግን በጥቂት ጊዜያቶች ውስጥ አስተካክለዋለሁ። ከቻልሽ ግቢበት። ዳግ እንደሆነ ትንሽ አስቸጋሪ ነው። ማንኛውም መኪና ስታልቅ ደውለኝ መጥቼ ወስዳታለሁ። እሺ እሺ። ና ወይ ማማ፣ እዛ ጋር ቀዩ ልጅ መካኒክ የሚሰራው ማን ነው ስሙ? ያ ቀዩ ልጅ ዳግም ነው የምትይው? ኧረ እኔን ከሱ ጋር እንዳታነካኪ። ና ምን ልንገርሽ? ሁሉንም ነግርሻል። የሚወጣበትን የሚገባበትን እያንዳንዱ እንቅስቃሴ በሙሉ ማወቅ እፈልጋለሁ። እስታይልሽ አንተ አቢ ሰፊና ጥልቅ ነው መውደዴ። ዳጊ ምን ቀረ? ጨርሻለሁኝ ቦስ። ቼክ አድርገው በቃ አንተ እዛ ጋር ሄድና ዘይት ቀይር። እኔ እሷ ጋር ደውልላታለሁ። ቁልፉን ስጠኝ። ያደረውን እውነት እስካሁን ቃላት አይገልጹትም መጠኑን። ወድሻለሁ ስልስም ሄሎ ላምሬ፣ እንዴት ነሽ? ወይ አቡሼ፣ እንዴት ነህ? ሰላም ነዋ። እግዚአብሔር ይመስገን። መኪናሽ ስላለቀ ነኝ እና ውሰጂ። አጋጣሚ ወደዛ እየመጣሁ ነው። በቃ መጣሁ። እሺ በቃ በፍጥነት ነኝ። እሺ አንቺን ሰበብ አድርጎት ካዜው በፍቅር ስሜቴ ይኸው የፈራሁት አልቀረም። ቆንጆዬው ልጅ እንዴት ነሽ? ዛሬም ጢዋርክ አለቀቀከም? እሺ እሱን ተወና መኪናን ባሪፍ ሁኔታ ነው ይሰራልኝ አይደል? አዎ ጨርሼልሻለሁ። ቁልፉን ደግሞ ቦስ ጋር አስቀምጬልሻለሁ። አንተ ወደ ስራዬ ልመለስ። ማንም ወንደኔም በእንደዚህ አይነት ሁኔታ ሄዶ አያውቅም። እሺ እሱ ሊሆን ይችላል፣ ግን ትሰሚኛለሽ፣ አንድ ወንድ ህይወቱን ለመቀየር አይደለም ገራጅ ምንም ሊሰራ ይችላል። ግን እንደናንተ አይነት ሴቶች እየመጡ ነው ህይወቱን የሚያበላሹት። እኔ ደግሞ የእናቴ ልጅ ገባሽ? ዱ ይሄው መኪናሽ አልቆልሻል። እሺ በጣም አመሰግናለሁ። ግን ይሄ ኩራተኛ ልጅ በጣም ነው ያናደደኝ። ግን እሱን በማገኘው መንገድ አገኘዋለሁ። እሱን እኔ የለውበትም። መውደድ ነው የማነብብሽ፣ ፍቅር ነው የማይብሽ፣ በማንም ሳትለውጭኝ እኔ ብቻ ፍቅሬ ዋጋ የለውም። 3 ደቂቃ ጠብቀኝ። ያለሁበት እንድትመጣ ነው ማድረግ። ሄሎ አቡሼ፣ ወይ ምንድነው ልጁ መኪናውን በስነ ስርዓት አልሰራውም እንዴ?
ምን ሆነብሽ እንዴ? ይሄው አስፋልት ላይ ቆመ እኮ። እሺ በቃ እኔ ትንሽ ስራ ይዣለሁ፣ ዳጊን ልላክልሽ። እሺ በእናትህ አፍጥነው፣ አስፋልት ላይ ቆሜ ያለው። እሺ ማሽሽ አሁን በእጄ ማስገባት ሰዓት ደርሷል። ዳጊ ወይ ቦስ ና ና ና ኮምፓክቱን በስርዓቱ አልሰራላትም። አረ ሰርቼዋለሁ ቦስ። መኪናው አስፋልቱ ላይ ቆሞባታል። ሄድና ሞርሴታውንና አውቶማቲኩን ቼክ አድርግላት። የለመደሽ ጎኔ መኪናው እኮ አልተበላሽም። አውቀሽ አይደል ባትሪውን የነቀልሽው? አየክ፣ በ3 ደቂቃ አስመጣሃለሁ ብዬሽ ነበር። ነገር ግን አንተ በ2 ደቂቃ ነው የመጣኸው። መኪናው እኮ አልተበላሽም። ስለዚህ እኔ ስራ አለብኝ፣ ወደ ስራ ልመለስ። እዚች ጋር ተንቀሳቀስና አሁን ነው ቦስ ጋር ደውዬ እንዲያባረር ማደርገው። እሺ ከኔ ምንድነው የምትፈልጊው? እኔ እኮ ተሰቃየሁ። ካንተ ጋር የምፈልገው ተጋብተን ጥሩ ህይወት ኖረን ቆንጆ ልጆች እንድንወልድ ነው። አንቺ አምሻል እንዴ? አይደብርሽም? ህሊና የለሽም እንዴ? አቡ በቃ ተይኝ፣ እኔም ስራ ልስራበት። ከዚህ በኋላ ወደ ግራጃችን እንዳመጭ። በድጋሚ ፍታኝ ሄድክ። አሁን ስራ ቦታ መጥቼ ነው ማፈናቀል። አይገርምህም? አንተ አቢ የት አለ ዳጊ? ዳጊ እዛ ጋር ነው፣ እዛ መኪና ጋር እየሰራ ነው። አንተ የሴት ልጅ ምን አባት ስለሆንክ ነው ትተኸኝ ሄድከው? ትሰሚያለሽ? ሴት ልጅ አትመታም ብላኛለች እናቴ። በሴትነትሽ ደግሞ አከብርሻለሁ፣ ግን የእናቴ ስም በእንዳንቺ አይነቱ አፍ አይጠራም። ድጋሚ እንደዚህ ትይና በራስሽ ላይ ትልቅ እርምጃ ነው የምትወስጂው። ሰማሽኝ አይደል? ሂጂ እባክሽ ወደዛ። በሴትነቴ ማብታ ከብረኝ ኖሮ ፍቅሬን ትቀበለኝ ነበረ። ዳጊ ወይ ቦስ፣ ይሄ እኮ ያላችሁበት የሥራ ቦታ ነው። ወይ አንተ ተረዳት ወይ አንቺ ተረጂው። ለደንበኛ ክብር እንዲኖር እፈልጋለሁ። ለደንበኛ ክብር ካላችሁ አሁን እነሱን ከዚህ ስራ እንድታባረሩ እፈልጋለሁ። ዳጊ አንተ እዛ ጋር ጠብቀኝ፣ አንዴ ብቻችንን እናውራ። ይኸውልሽ ዳጊን የምታሸንፊበትን አንድ መንገድ ልንገርሽ። ዳጊ ረጅም ዓመት ከኔ ጋር ሰርቷል። በህልህ ሳይሆን በፍቅር ቅረቢው። እንዴት? አልገባኝም። እሱ እኮ ለየኝ ራሱ ፈቃደኛ አይደለም። ዳጊ ብር የማይገዛው ልጅ ነው። ስለዚህ እኔ አንድ ነገር ልንገርሽ፣ እና በዚህ ሀሳብ ትስማሚያለሽ? እሱን የኔ ለማድረግ አይደለም ገራጅ ምንም ቢሆን እሰራለሁ። ስለዚህ በሀሳቤ ተስማምተሻል ማለት ነው። መሄድ ትችያለሽ በቃ። ዳጊ ቸከሷ መጣች። በቃ ተወጣው፣ እኔ ወደ ውስጥ ልግባ።
ደማማይ ወይ ደማም ተይ ደማም 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 ተይ በሏት ያችን ሰው ደማም ደማም ደማማይ ይቅርባት መኳኳል ደማም ደማም ደማማይ ይቅርባት መኳኳል ደማም 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 እሷን መሳይ ቆንጆ ደማም ደማም ደማማይ አይኒ በዛባታል ደማም ደማም ደማማይ አይኒ በዛባታል ደማም 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 ሸሽጌው እንዳልኖር ደማም ደማም ደማማይ የልቤን ገመና አንተ ዳጊ ደማም ደማማይ ዳጊ ከዚህ በኋላ በስራ ሰዓት እንደዚህ አይነት ነገር ስታደርጉ እንዳላይ ተስማማን ዳጊ? እሺ ቦስ በጣም ይቅርታ። ቆይ ግን አንተ ልጅቷን ትወዳታለህ? ምን ማለት ነው ቦስ? ያለብኝን ችግር እያወቅ። ቆይ አንተ ግን ገንዘብ ነው ችግር? ቆይ አንቺ አሁንም በገንዘብሽ ነው የምታምኚው? የሰው ልጅ እኮ ገንዘብ ብቻ ደስተኛ ያደርገው። ወንድሜ ከወስዳ ነው ለመከፈል ይመቸኛል ማለት ነው። ያን ፍቅር ባራንተበት ትምሽን እንዲያወድሽ ወንድሜ ወይ ለምንድን ነው ስራ ቦታ የመጣሽው? የጓደኛዬ ልደት ነውና ብር ፈልጌ ነበር ስጦታ ልገዛላት። የኔ ቆንጆ ለምን ያልገዛልሽም? እኔ ለእህቴ አላንስምሽ፣ እኔ እገዛላታለሁ። ቦስ አንዴ ውጭ አውርቻት ትምጣ። ዳጊ እንደዚህ አይነት ቆንጆ እህት አለች እንዴ? በልሽ አሁን ሂድ። እህቱን ሸኝቷት እስከሚመጣ እኔና አንቺ ወደ ስራ እንሂድ። አሁን ቀጥ ብለሽ እጂ፣ ሁለተኛ እዚህ እንዳትመጪ እሺ? ደሞ በጊዜሽ 11 ሰዓት ቤት ስመጣ እንዳገኝሽ። እሺ ወንድሜ፣ እንዳንተ አይነት ወንድም ሰራልኝ ደስ ብሎኛል። በስራ ሰዓት ቆማችሁ እንዳላይ ይሻላልሽም ቦስ። ሁሉንም ነገር አይቻለሁ። ለካቺ ቆቅ የሆነችው እህትህን እንደ ንግስት አኖራለሁ ብለህ ነው የኔን ፍቅር ተቀበልከው። እህቴን ነው ቆቅ ወንድሜ። ምን እያረክ ነው? ትሰሚኛለሽ? የእናቴን ቃል ስላጠፍኩ በጣም ይቅርታ። ነገር ግን በእህቴ የመጣብኝን ሰው ዳጊ በቃ አልሰማልከኛ። እህትን ይዘህ ወደ ውስጥ ግባ፣ እኔ እሷን ላውራት። ላምሬ አንቺን እዚህ ግቢ ውስጥ ካስገባሁሽ ቀን ጀምሮ ነገሮች ግቢ ውስጥ እየተባባሱ ነው። በአጭር ጊዜ ውስጥ ነገሮችን ማታስተካክይ ከሆነ እኔ የራሴ የሆነ እርምጃ መወስድ ይሆናል። ተግባባን? አዎ ተግባብተናል። ነይም ሳንብላ። አይ እኔ ጉዳይ አለኝ፣ እናንተ ብሉ። ቆይ ግን አንቺ ጓደኛዬ ገልት አለብኝ ብለሽኛ አንድ ብር ተቀብለሽኝ እርሺ። ወንድሜ ከማንም አንተ ትበልጥብኛለህ። ሰጠኝ ብር ምሳ ሰርቼበት መጣው። ሄሎ፣ ዛሬ ማታ አንድ ሰው እንድታገትልኝ እፈልጋለሁ። አቡሼ ወይ ላምሪ፣ ቢሮ አንድ ጉዳይ አለችብኝ። በቃ እዛ ደርሼ ልምጣ። እሺ በቃ። እና ዳግም ትተሽል ትይጂ ነው? አይ አልሄድም፣ እሱ ወደ እኔ ሊመጣ ስለሆነ እዛ ጠብቀዋለሁ። እሺ። ምን ማለት ፈልጋ ነው? እህቴ። ወይ ወንድሜ፣ 10 ስቴላ አቀብኝ። እኔ ፒዛ ያልኩሽ እህቴ። አዝናናው ካደለ ወንድሜ። በቃ ማሚ ብቻዋን ነች ወደ ቤት ልሂድ። እሺ እህቴ፣ ግን ራስሽን ጠብቂ እሺ? በኋላ እመጣለሁ ቤት። በቃቸው ወንድሜ፣ እወድካለሁ እሺ?
ልትሄጂ ነው እንዴ? አዎ ልሄድ ነው። በቃ እኔ ልሸኝሽ። በቃ ቻው። እኔ ታክሲ ልስጥሽ። ውለታክ እየበዛብኝ ነው። እቺ ልጅ ነው የምታግትልኝ። ታዲያ ስራው በጥንቃቄ እንዲሰራ ፈልጋለሁ። ምንም አይነት ስህተት አልፈልግም። ተግባባን? ችግር የለውም ቦስ። የመጀመሪያችን ስራ አይደለም። ጨርሻለሁ። ናቲ በስቷል ተርጋሚ ደጋሚ ሰብሳቢ ናቲ በስቷል ተርጋሚ ደጋሚ ሰብሳቢ በታኛ ዳጊ እህትህን በዶልፊን መኪና አገቷት። ማ እነማን ናቸው? ኧረ ብዙ በስቷል በሳቢ። አንተ ስለምን እገታ ነው የምታወሩት? እህቴን አገቷት። ልቀቀኝ፣ በእናትህ ልቀቀኝ። እናቴ እየጠበቀችኝ ነው። ልቀቀኝ። ዙሪዬ የዋነው ለእናቱ አሳቢ ራዳዎች ስንጭሱ ሙዚቃ ነው ልኩስሱ ጨዋማ ላይ ያለ ጨወሰውን ሲያወሱ ግን ይላሉ ዱርዬ ነው ፊቱ። ዋጋ ትከፍላላችሁ ደግሞ ታያለህ። ልቀቀኝ። አንተ ስልኳ ላይ ደውልበት። እኔ ሞተሩን ላውጣው። ሄሎ ቦስ። አቤት። ስራው በስትክክል ተጠናቋል። መምጣት ትችያለሽ። መጣሁ። ስህተት እንዳትሰራ። እሺ። ወንድሜ። እህቴ። ሄሎ ወንድሜ ድረስልኝ፣ ሊገሉኝ ነው። እሺ ተረጋጊ። ቆይ ተረጋጊ። ይኸው ልንመጣ ነው። እሺ ቶሎ ና። ሎኬሽንሽን ላኪልኝ። እሺ መጣሁ። 5 ደቂቃ። አንቺ ማን ጋር ነው የደወልሽው? አንቺ ውሻ። እኔ ማንም ጋር አልደወልኩም። በእናትህ እሱን ቦስ ስመጣ የምትወስኑ ይሆናል። አሻንት ያራዳል ስኪንግቴሪ በስታይ የዱር መልኩ ኑሮ ቢቀይረው አልሞላለት ብሎ በዚህ በዛ ቢለው ልቦ በፈተናት ሰግጎር ቢያይ አራዳ ይኮንም አራዳ ልጅ ላይ የዱር የሰራሽው ስራ በምድር በሰማይ ቢሰራ የትንሽ እኔ ባላያቸው ኖሮ እኮ እያፈቀርኩት አጥቼው ነበር። አውቃለሁ ቦስ፣ ድጋሚ እንደዚህ አይነት ነገር አይፈጠርም። ለመጨረሻ ጊዜ አንድ ድል ሰጥሃለሁ። አንድ ነገር ታደርግልኛለህ? ችግር የለውም ቦስ። ምን ላድርግልሽ? በቃ ዳጊ፣ እዛ ጋር ሄድና ያንን መኪና ጨርስ ቶሎ። እሺ።
የኔ ፍቅር አንቺ አምሻል እንዴ? ሁለተኛ እዚህ ግቢ ውስጥ እንደዚህ ቀን እንዳትጠቀሚ። እንደውም አሁን መልክን እሺ ካላልክ ማለት ነው እዚህ ግቢ ውስጥ ነው አፈቅራለሁ ብዬ የምጮኸው። እኔ እንደዚህ አይነት ቀልድ አይመቸኝም። አንቺም እኔም ከስራችን የምንባረረው እንባረራ። እንደውም ቆይና ላሳይክ። 1 2 እሺ ምን እንደምትፈልጊው? የባለፈውን ዘፈን ዘፈንልኝ። በፍጹም ነው ማላረገው። አታረገው? እንግዲህ ስማ። እሺ እዘፍንልሻለሁ። ይሻልሃል። ደማም ተይ ደማም 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 ተይ ደማም ተይ ደማም 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 ተይ ደማም ተይ ደማም 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 ተይ በሏት ያችን ሰው ደማም 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 ይቅርባት መኳኳል ደማም 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 ይቅርባት መኳኳል ደማም 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 እሷን እንደዚህ እየሰራ ስዘፍንላት ደስ ይላል። የሚመጣ መኪና አለ ጠብቅሽ። እሺ ቦስ። የዳጊ ብቅ የዋህት ወይዬ ለምን ዛሬ ማታ አዲሱ ሬስቶራንት አሚዴ ልንገራት ለምን አልጋብዝሽም? ወንድሜን እያወቀው እሱን ለኔ ተዩ። እሺ በቃ ማታ እንደዋወላለን። አንቺም ሻሊ ምን አይተው ቆሻሻና ዳጊ ወይ ቦስ ወሬ ያዳመጥክ ነበር? አረ ቦስ መኪና አልቋልና ቁልፍ ልሰጥ ነበር። ስማኝ ደግሞ ዛሬ ማታ ማገኛቸው ልጆች ስላሉ የሚመጣ መኪና አለ። አምስት ሰርተውታሽ። እሺ ቦስ። ማነህ አባ? ወይ መኪናዬን ማን ነው የሚሰራልኝ? እሺ እኔ እሰራልሻለሁ። እዛ ጋር አረፍኝ። አፍጥነው። እሺ ቢሮ ገባለሁ። ሰዓት ረፍዶብኛል። ቆንጆ ቢኖር ምደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ። ለምንድን ነው የምታለቅሽው? ሴት ልጅ ማለት እኮ እናት፣ እህት፣ ሚስት እንዲሁም ሀገር ናት። እና ደግሞ አንቺ ስታለቅሽ አያምርብሽ። ማልቀስ ይገርመክ እንዴ? ገና ልሞት እችላለሁ። እሺ ታይ እንደዛ አትበይ። ሴት ልጅ እኮ ጀግና ናት ሲባል ነው የምሰማው አይደል እንዴ? ላንተ ብዬ ገረጅ ገባው፣ ተናኩኝ፣ ተመታው፣ ተንከራተትኩ እና ከዚህ በላይ ምንድን ነው የምፈልገው? አንድ ፍቅርን ለማግኘት ብዙ መስዋዕትነት መክፈል ያስፈልጋል እና አንቺ ደግሞ ከሚገባው በላይ እንድትስቃይሽ አውቃለሁ። እስካሁንማ እንደተሰቃየው ቢገባክ ኖሮ ፍቅሬን ትቀበል ነበር። ከዚህ በፊት በነበረኝ ህይወት በጣም ነበር የተጎዳሁት እና አንቺን በመፈተን የተገደልኩት እና አንቺ ፈተናውን አልፈሻል። ስለዚህ ከዚህ በኋላ ለሚመጣው ችግርና ፈተና ከጎንሽ እንደሆንኩ ቃል እገባለሁ። ባንድይታ ወደድኩሽ ብል ይሆናል ለሰሚውስ እውነት እውነት ይመስላል። ዋው ገራጅ ውስጥ ፍቅር አለ እንዴ?